ሂድ ግባ 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 ሂድ ማቆ ነገር የለም ባክህ ዝም በል ታዝ አገፈታት ቁጭል ና አረፈ ቁጭል አረፈ አንተስ ምን ስለተፈጠረ ነው እንደዚህ እኔ እያካለልክ የምፈልገኝ አንተ ስነ ስርዓት ነህ እኔ ናዘዝኩ ስነ ስርዓት ነህ አምራት ገብርኤልን እገላለሁ እንደዚህ ብለህ እንዳትጠራኝ ልሁን ነው ስሜ በስሜ ትጠራኛለህ እንዳንተ አይነት ደደብ ሰው ወንድም ሊሆን አይችልም እንደዚህ የደነዘዘ የፈነዘዘ ልጆች ጥሩ አይምሮ እንዲኖራቸው ሰርቶ እንዲበሉ ስላደረገን ነው እንዴ ይኸውልህ መረጃ ብለህ የምታቀርቡ የውሸት እንትንን ተውና ማለት ነው አሁን ጊዜን አትፍጅብኝ እኔ ወደምሄድበት ልሄድበት የትም አባቴ ነው ሲጀምር ምንድነው አዎ እና ታምራትን ሊያመጣው ነበርስ አዎ ገላው አይደለም እንቅልፍ መድኃኒት ነው የምንሰጠው አይደል ማስረጃ አለሽ ምን ማስረጃ አለሽ እንደዚህ ያልኩሽ ምን ማስረጃ አለሽ ምንም ማስረጃ የላትም ስማ ባንተ የመጣ ቀጥታ ቤተሰቡን የሚጎዳው አሁንም ሌላ አድራሻ አለው የምታውቀው ቦታ አለ በትነግረን የተሻለ ነው እነሱ ከዚህ በፊት የሰሩት ወንጀል ላይ ፋይል አሉ ልጁ ማለት ነው ስለዚህ ያን ፋይል ደግሞ እሱ ከለቀቀባቸው ያው ሁሉም ዘብጥያ ነው የሚኖረው ነገር አሁን ይኸውልህ አንገት መድፋት ማቀርቀርና ነገር አይሰራም ከዚህ ይሳባል ግን የተያዘው ቦታ ራሱ ለመደበቅ ያንችል በቃ እዚህ ቤት እንግዳ ይመጣል ስለዚህ እኔ መውጣት ስለማልችል እሱ እንዲያመጣልኝ ጠርቼው ነው የምን እንግዳ ምን አይነት እንግዳ ሰማኛለህ ለአንዳንድ ጥያቄዎች ፈልገን ነው አስገባንና እናውራ ካንተ ጋር የምን ጥያቄ ነው የምን ቁልፍ ምንድነው የምትቀባጥሩት የመኪና ቁልፍ ሰጠው ነው የመጣው እኮ የመኪና ቁልፍ ምን ለምንድነው የምትቀበለው የመኪና አድራሻውን ስጠኝ ቶሎ በል እኮ ለቤተሰቦቼ አድራሻውን ስጠኝ የምትፈልገው መንገድ መምጣት ትችላለህ እኔ ምፈራሱ አይደለም ይሻላል አዎ ያው በኋላ ተጎጆ አንተና ምንም ስለ ሩም ስለምትለው ምንም ማቀው ነገር የለም መላኩ ይባላል አላቆም ማን ነው መላኩ ታቆም አላቆም ነግሪ ሲጥራ ተረጋጋ ቀና በልና አውራኝ ተናገራለህ አትናገርም ቀና በላ ምንድነው ያተናገረው ናታነስ ስራዬ የባርማን ስራ እንጂ እሷን የመከታተል ስራ አይደለም ሲጀምር ስለማንነቴ ስለምንነቴ ስለ ስራዬ አንተን ይመለከታል እሺ እኔ ስለምሰራው ስራ ስለሚይዘው ሩም መቀረጽ አለበት በቃ እኔ ታዘዝኩትን ብቻ ነው ያደረኩትን ያልገደልኩትም ምንድነው ታዘዝሽው ከከስተመር ጋር ቢዝነስ ልትሰሪ ከገባሽ ለሊት ላይ ሩሙንሽን ጥለሽ ወተሽ እዛ ክፍል ለምን መግባት አስፈልግሽ አልገባም ማን ያለክ ሟች ክፍል ላይ ስትገቢ ታይተሻል አላወኩም ዳንሽ ለአንዳንድ ነገሮች ፈልግሽ ነበር እኔ ነኝ ያስተሮሽ ካሜራው ምንድነው ሁለተኛ ደግሞ እየነገርኩን ያለሁት ያማሃል እንዴ አንተ እዛ ሩም ይዛ እንደነበረ መረጃው አለ ታዲያ ካቆመችው እዛ ምን ትሰራለች እሷ ደውላታለሁ ያለውን ነገር እሷ ታስተናግዳችኋለች እንዴት ልታረጋው ትችላለህ እንደዚህ ስራሱ እንዴት ልታስበውም ትችላለህ ይኸውልህ ሌላ ነገር ውስጥ አንገባም መከራከር አንፈልግም ኦር አንተንተ ማለት አንፈልግም ማስጨነቅ አንፈልግም ከዚህ የምታውቀው ነገር ከሌለ ደውለህ ትጠራለናል እኮ ማለት የነገረችኝ ነው አዎ ግን ፍቅረኛ ሆና እዛ ሆቴል ላይ ሩም ይዛ ስታደር ሌላ ስራ ለምጄ 1000 ብር 5000 ብር ተከፍሎኝ መኖር አልችልም ላጎቱን ላለመገደብ ይያልኩኝ የሚፈልገውን ነገር አምጣ ምናምን ስለኝ እሺ ምናምን ብዬ ሰጠዋለሁ ያው እዛ ጋር እኔ ጋር ነው የሚቀረው ነገሮቹ አልኝ በመጀመሪያ ሳታስፈቅደኝ ነው ፊት ለፊት ካሜራ ያበራው ፈቅደህልኝ እኮ አስገብተኛል እኮ ለምን አትወጣልኝ የመውጣት ደግሞ የማስወጣ መብት አለኝ አይደል ራስህን አረጋጋ አልጨረስንም ገና እባክህ ወንድሜ ይውጣልኝ ውጣ ተነስና ውጣልኝ ማንናንተ ከቤት እንደዚህ መጣች ስለገኝ ማንናንተ አንተ ወንድም እየሰማኸኝ ዝም በል ዝም በል ይቅርታ አድርግልኝና ወንድሜ ጥያቄ ጠየቀኝ መልስ መለስኩልህ አይደል ማመን ያለ ማመን ያንተ ፋንታ እኔ ጋር ያለውን እውነታ ግን ነግሬሃለሁ እንዴት ነው በሙሉ ልብ እንደዚህ ደፍረህ ልትናገረኝ እየቻልክ ያለው ምክንያቱም ማን አንተ ማነች እሷ እንዴ ምን ትሰራለች በሰዓት ስነ ስርዓት ነው ወንድሜ ስነ ስርዓት ነው ቤት ድረስ መጣ እኮ ነው እየናከኝ ያለው እንዴት ታውቂዋለሽ እንደን ሰውዬ አታውቀኝም ነበር ግን አሁን አወቅኳት ምን ማለት ነው አስረጂኝ እውነቱን ለምን ትሸሻለህ ለምን አትወጣልኝም ከቤቴ እውነቱን ለምን ውጣልኝ እያልኩ እኮ ተረጋጋ
ለምን አትወጣም? አባ ካሜራውንም ወደዛ አድርግልኝ። አትፈልኝ ነው ከቤት። ምንም ቢሆን በአሁኑ ሰዓት መስራት ያለብኝ እኔ ነኝ። እሷ ተመርቃ ነገ ብዙ ደረጃ ላይ እንደምትደርስ አውቃለሁ። ምክንያቱም አንተ ትክክለኛ ስራህንና ትክክለኛ ያለን እውነተኛ ስሜት ብትነግረኝ ደስ ይላል። ነገርኩህ እኮ ወንድሜ። ይሄን ጾታዊ ግንኙነት ራሱ ቢፈልግ አድርግለት የሚል መልእክት እኮ ነው ያለው። አያደርግም ወንድሜ። እኔ እንደዚህ ማለት የሆነ ኢንፎርሜሽን ይቻላል ነው ጋዜጠኛ ነኝ። ይቅርታ፣ ያው ለሱ ይቅርታ። እና አሁን ብርሃን እየሰጣት ነው ወይ? ጭራሽ ጨለማ ህይወት እንድትኖር ልታረጋት? ጠዋት ነው የወጣችሁት? ክላስ ነበረች ክላስ ነው ይቻላል። አይ አይደለም፣ የትም ትሄድ የትም፣ አንተ ምን አገባህ? አው በትክክል ነው፣ ልክ ነህ። በእርግጥ ያለንበት ሁኔታ እኮ እንደዛ ሊያስደርግ ይችላል። ግን ደግሞ እንዴት ጭንቅሊና ይሄን ነገር አክሰፕት ሊያደርገው ይችላል? ስለዚህ ፍርሃት ውስጥ የከተታቸው ይሄ ጸጸቱ፣ ራሱን በመጠጥ ውስጥ መደበቁ፣ ማዘኑ፣ ስላደረገው ነገር እያሰበ እያወራ ማልቀሱ እነዚህን ሰዎች በቃ ካሁን አሁን ሚስጥራችንን አወጣ የሚል ድንጋጤ ውስጥ ይከታቸዋል ብዬ አስባለሁ። እንኳን የማያወራውን ነገር እኮ ነው የመጣኔ ወግጭ ሊጋር መጥቶ አልቅሶ እናንተም ይሄን ያቀርበን አልፈልግም። እኛ ከየት ነበር እስኪ የተደወለው? ማለት የት ነበር ሞቱ የተገኘው? አልጋ ይዞ ይሰክራል በጣም ያው ሰዎች ይነግሩኛል፣ እኔም አጋጥሞኛል። አንድ ቀን አይቼዋለሁ እና በውጭ ነው የሚያድረው። ከዛን ግን ሞቱ ተገኘ። እንዴት ነው ሞቱ የተገኘው? ወንድማቸው ጤነኛ አልነበረም ማለት ይቻላል። አእምሮ ትንሽ ታውቆ ነበረ። እኔ በበኩሌ በጣም አዝኛለሁ እውነት ለመናገር። ወይ መኮንን ሊሆን ይችላል ያ ባለጌ። ተረጋጋ ባክን፣ ተረጋጋ። ስሜታዊ አትሁን። እኔ በግሌ ለማስተካከል ሞክሬ ነበር እንደ ወንድምነቴ፣ ግን አልቻልኩም። ገባ ለማንም አይናገርም። እኔ በግድ ተጭኘው ምን ሆነሃል ብዬ እንትን ካላልኩ በስተቀር አይናገርም። እንግዲህ ውድ ቤተሰቦች በጣም በሚገርም ሁኔታ ለረጅም ጊዜ ስንፈልገው የነበረው ለረጅም ጊዜ ስናሳድደው የነበረው ደብዛውን አጥፍቶ የነበረው ታምራት ዛሬ በእጃችን ሊገባ ነው። እሱ እንግዲህ ባልጠበቀው ሁኔታ እያሰበ ያለው ለማረፍ ነው። እዚህ ቤት ሊደበቅ ሊሸሸግ ነው። ለነገር እሱ ለመሸሸግ እያሰበ ያለው ቤት እንግዲህ ለሱ የእስር ቤት ጉዞ መሆኑን ማወቁ ምን አይነት ስሜት ሊሰማው ይችላል? ባልጠበቀው ሁኔታ እንግዲህ ያላክነው የራሳችንን ሰው ነው። ያ ሰው ደግሞ ይዞት እየመጣ ይገኛል። ኦልሬዲ ደርሷል፣ ቴክስት ገብቶልናል። ስለዚህ ምንድነው የምናደርገው? ግቢ ውስጥ ቆምና ታምራት ወደ ግቢው እንደገባ መኪናው ወደ ግቢው እንደገባ ወዲያውኑ ከመኪና እንደወረደ በእጃችን ስር እናስገባዋለን ማለት ነው። የትም ቦታ እንዳትሄዱ። ዛሬ የትም ሳትሄዱ ደስታ አብረን የምናከብርበት እንዲሁም ደግሞ አንድ ድል የምንመታበት ቀን ነው ማለት ነው። ታምራት ባልጠበቀው ሁኔታ እንግዲህ ለእረፍት ያሰበው ቤት ለእስር ቤት ሊዳረገው ነው። ለማንኛውም ምን ይፈጠራል? አብራችሁ ሁኑ። መልካም ጊዜ። ሂድ ግባ 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 ሂድ ሂድ እባክህ ሉልና ይላተ ሂድ ስነ ስርዓት ነው። ሂድ ስነ ስርዓት ያዝ ሉል ታምራት ስነ ስርዓት ያዝ። ደግሞ ጭራሽ ለኔ ነው ስነ ስርዓት እንዲህ ምን ነገር አገፈታት ቁጭል ና አረፍ ቁጭል አረፍ ደቃቀኝ አስነካኝ አረፍ ባበለው ባጠጣው የኛ መጋቢ ሰው ደረትን ነፍታ እንድትኖር ስላደረኩ ነው እንደዚህ እኔ ያረከው ስነ ስርዓትን ያዝ። አትፍጨርጨር። ሲጀምርልህ ጸጥ ያደርጋል። ከፈለክ አርፈህ ቁጭ በል። ገንዘብ ነገር አስብ። ዞር ለስለ ቤተሰብ ማስብሽ ሰማኛለህ። ስለ ቤተሰቡ አንድ ነገር እንድትናገር አልፈልግም። ስለ ቤተሰቡ አንድ ነገር እንዳትናገር። እየሰማኝ ነው? አታመነጫጭቀኝ። ይኸውልህ ከፈለክ ዱላም አለ ገና። እሺ ስማ፣ አሁን ተረጋግቼ ነው የማወራ። እየሰማኝ ነው? እስከ መቼም ተደብቀ እንደማቀር ማወቅ ነበረብህ። ና እዚህ ጋር ቁጭ በል። ና ቁጭ በል እዚህ ጋር ተነስ። ና ቁጭ በል እዚህ ጋር። አንድ ነገር አደርጋለሁ እንዳትል። እሺ ሰማኛ? አንድ ነገር አደርጋለሁ እንዳትል። ምን ፈልገህ ነው? ቤቴን አተርማምስ የመጣው እዛ እዚህ ድረስ የመጣው ምን ፈልገህ ነው? አይ ታምራት፣ ምን ፈልገህ ነው? ምን እንደፈለግኩ አታውቅም?
ምን ውስጥ ልታስገባኝ እንደፈለግ ካላውቅም ጥያቄ እጠይቅሃለሁ። ጥያቄን በአግባቡ ትመልሳለህ። ስለምንድን ነው የምትጠይቅ? ስለምን እንደምጠይቅ ደግሞ በደንብ አድርገህ ታውቃለህ። በደንብ አድርገህ የሰማኝ ቀና በል እባክህ። አንተ የሁላ ዘመን ራስን እንደ እስስት ደብቀህ ሳናቅ ነው አይኖር ነው። ምንም የደበቅኩት ነገር የለም። ሀገር ውጭ ነበርኩ። ምን ማለት ነው? ለምንድን ነው የምደብቀው? እዛም ቤት ሄደው ከተረማመስከው እኔ የሚፈልጉ ሰዎች አሁን ወሬ አታብዛ። ከዚህ በኋላ ምንም የምትዋሸው ነገር አይኖርም። ምንም እየዋሸሁ አይደለም አይደል? ደርሰንብሃል። እኔም ሆንኩኝ ጓደኛ አቤል እያንዳንዱን ስለአንተ ሁሉም ነገር አውቀናል። ከዚህ በኋላ ምንም ነገር ምንድን ነው የምታውቀው? ስለምንድን ነው የምታውቀው? እንዴ ስላደረካቸው ነገሮች በጠቅላላ ምንም ያደረኩት ነገር የለም። ምንም ያደረኩት ነገር የለም። ምንም ያደረኩት ነገር የለም። ምን ያደረኩት ነገር አለ? አንተስ ምን ስለተፈጠረ ነው እንደዚህ እኔ እያካለልክ የምትፈልገኝ? ለምን ተደበቅ? አንዴ ቢሮ ትመጣለህ፣ አንዴ ምን ወርበት ትመጣለህ። ለምን ተደበቅ? ስለ ራሴ ሰግቼ ነው። ይሄ ሁላ ጊዜ ለምን ተደበቅ? ስለ ራሴ ሰግቼ እኮ። ምንድነው ስለ ራሴ የሰጋው? ቤቴ ሌቦች ሊዘርፉኝ ይፈልጋሉ። በቃ ያለኝን ሀብት ምናምን ነገር ብዙ ነገሮች እንትን ለማለት ስለምፈልጉ ሌቦች ሊዘርፉኝ ይፈልጋሉ። አንተን ሌባ ምን አትሳደብ፣ ስነ ስርዓት ያዝ። በህግ አምላክ አትሳደብ። ህግ ታውቃለህ? ህግ ታውቃለህ ወይ? ምን ማለት ነው? እንዴት አላውቅም? ህግ ያለበት ሀገር እኮ ነው ያለው አይደለ? ህግ እንዳለ ካወቅህ ብታውቅ ኖሮ እስካሁን የሰራሃቸውን ወንጀሎች አንድም ነገር አትሰራም ነበር። ይኸውልህ አንድ ነገር ልንገርህ። አንተ ራስን ከህግ በላይ ነኝ ብለህ ነው የምታስበው? አንተ ሆንክ ያ ቆሻሻ መኮንን የተባለው አለቃ። ስለምን መኮንን ነው የምታወራው? ስለ አቤል አጎት መኮንን። ይኸውልህ አንድ ነገር፣ የሰውን ዝም ብለህ ዝርጥጥ አታርግ። ተረጋጋ። ዘረጥጥ ማንም አይደለም። ይኸውልህ ማንም አይደለም። እሺ አይደለ? አዎ እኔ ማንም አይደለም። ለነገሩ አንተና መኮንን ናችሁ ግዙፍ ትልቅ እናንተ ናችሁ። አንዳንድ ጊዜ የምንናገረውን ነገሮች እያወቅህ ባላቅ ምን ታደርገኝ? እኔ ስማ ምንም ላደርግ አልችልም። ህግ አለ እዚህ ጋር፣ ያው ያመጣው ካሜራ አለ። እሱም በሱ መንገድ ልጠይቅ እችላለሁ። ጠበቄን አምጥቼ ልጠይቅ እችላለሁ። እዚህ ጋር ምንም ላደረከኝ ነገር መቼም እንዳንተ አይነት ሌባ መሆን አለበት ለአንተ ጠበቃ የሚሆነ ሰው። አሁን መሳደቡ ምን ትርጉም የለውም። እንደተማረ ሰው በስትክክል ማውራት ትችላለህ። ተምራል? የተማርከው ምን ላይ ነው? እስኪ ፊደል ላይ ትምህርት ቤት ውስጥ ገብቶ ቁጭ ብሎ ሀሁ ተምሮ መውጣት። እኔ እኮ የሚገርመኝ እዚህ ሀገር ላይ በጣም የሚገርመኝ ለስራ ያለ ሰው በቃ መሰቃየት አለበት ማለት ነው። ለስራ ባልኩ ይሄን ድንጋይ ሰው ባረኩ። አንተ ስነ ስርዓት ነህ። ራስህ ስነ ስርዓት ያዝ። ጊዜን እያቃጠልክብኝ ነው እዚህ ጋር ባይዘው። እዚህ ሀገር ላይ ነው አንተ ሀገሪቷን እየገደላችሁ ያላችሁት እንዳንተ ነው። ቆሻሻና ሆዳደሮች ናቸው። አትሳደብ። ሰደባለሁ። በህግ አምላክ ልብ አድርጉልኝ። እየሰማችሁ ነው። ስነ ስርዓትን ያዘ። እጠይቃለሁ። አንተ በህግ አምላክ እጠይቃለሁ። በምጠይቅ አሁንም ስነ ስርዓትን ያዝ። ተረጋጋ። ተመራጥ ምንም ብሰራ ማለት ነው። እንደዚህ ማለት ስማ፣ ስነ ስርዓትን ያዝ። እንደ ወንድም የሚያየን ጓደኛህን ነው ለጅብ የሰጠኸው። በእጃቸው በልተህ በእጃቸው ጠጥተህ ቤታቸው አድረህ እንደ ሰፈ ቆዳና ለሳልሳ ገብተህ ነው እባብ የሆንከው። በማያገባ ነገር አትግባ። አሁንም ስነ ስርዓትን ይዘህ በስተክክል አናግረኝ። ዋጋ ትከፍልበታለሽ። ለሁሉም ነገር ዋጋ ትከፍልበታለህ። አንተ ነው የምታስከፍለኝ እኔን ዋጋ? አንተ ነው የኔን ዋጋ የምታስከፍለኝ? ንገረኝ። አንተ ነው ዋጋ የምታስከፍለኝ? አስከፍለኝ እስኪ። ማድረግ የምችለው አሁንማ በተያዝኩት ይዣለሁ። ችግር የለም። የህግ አካል ነኝ ነው ብለህ የምታስበው? የህግ አካል ስለሆንክ ነው እኔን እጅ የምታነሳው? ችግር የለም እኮ አሁን እዚህ ጋር የሰዎችን ነፍስ ነጥቀህ እንደዚህ በኩራት ደፍረህ ታወራለህ።
ደረትን ነፍተህ ስለማን ሰው ነው? የምን ነፍስ ነው? ከመጀመሪያ ጀምሮ ከራሔል ግዳያ ጀምሮ ትጠይቃለህ። ስለምን ራሔል እንዴ? ስለ ፍቅረኛ ራሔል እኮ ፍቅረኛ ነበረች። ኦልሬዲ ተለያይተናል አይደለ? ኧረ እባክህ ተለያይታችኋል። ስትሞት ነው የተለያያችሁ። ስትገላት ገለ አስክሬናን አቤል ቤት ውስጥ ስታስቀምጥ ራሔል ከሞተች ከተለያየን ከስንት ጊዜ በኋላ ነው የሞተችው? ኧረ እባክህ ከተለያያችሁ ከስንት ጊዜ በኋላ ነው የሞተችው? ተው እንጂ ምን ቆሻሻ ስራህን አውቃብህ ነው የተለያያችሁት? ለዛ ነው የገደልካት? እሺ ንገረኝ። ይኸውልህ እኔ እሷ ወንድም እንዳትለኝ ሰማኝ። ተሳስተህ የኔ ወንድም ብለህ እንዳትጠራኝ። ታምራት ገብርኤልን እገላለሁ እንደዚህ ብለህ እንዳትጠራኝ። ልዑል ነው ስሜ፣ በስሜ ትጠራኛለህ። እንዳንተ አይነት ደደብ ሰው ወንድም ሊሆን አይችልም። እንዳንተ አይነት ዝቃይ ሰው ወንድም ሊሆን አይችልም። ያኔም አንድ ማዕድ ላይ ቁጭ ብለን አቤል ቤት የበላ ነው ይቆጨኛል። ምክንያቱም ሰው ስለመሰልከ ነው ቁጭ ብለን ከአንተ ጋር አንድ ማዕድ ላይ ቀረብን። እባብ ይሄ ሁሉ ነገር የተፈጠረው እኔ እናንተን ስለበለጥኳችሁ ነው። በምን አባበለጥኩኝ? እስኪ ንገረኝ። ይሄ ሁሉ ቀናት በምን እኔ ሌላ ነገር ሴሮስ የምጠመጥሙ በምን አባ ነው በለጥከኝ? እስኪ ንገረኝ። አንተ ነኝ ይሄ እኮ የሚታይ ነው። በገንዘብ ይሄ ዘርፈ ባመጣው ገንዘብ ሰውን ወጣቶችን ቆሻሻ ነገር ውስጥ እየከተትክ ባሰባሰብከው ከነጫቻ በሚመጣው ገንዘብ ከአቶ መኮንን በሚመጣለት ዶላር የትልቅ ሰው ስም ዝም ብለህ አታጥፋ። ማን ነው ትልቅ ሰው? መኮንን እስኪ ይምጣ። ትልቅ ሰውነቱን ያሳየን። ይምጣና ትልቅ ሰውነቱን ያሳየን። አንተ እኔን እንዳገኘኝ ይሄ እንደነዝ እንዳገኘው ሁሉ ማለት ነው ማንም ሰው እዚህ ጋር ያላችን እንገኛለን። መኮንን ግን አይገኝም ልትለኝ ሶ ማለት ነው። አንተም ይኸውልህ አንተ እኔን እዚህ ጋር እንደምታሰቃየኝ ሁሉ ቀላል ነው እኮ። እኛ ወንጀለኛ ብንሆን መጥፎ ሰው ብንሆን ኖሮ አንተ ማሰቃየት በጣም ቀላል ነበር። ሁላችሁም እዚህ ጋር ያላችሁ ምን ማለት ነው? በጣም እየዛተ ነው እንዴ? እኛ እዚህ ጋር እንስራ እንብላ ባለን ነው እንዴ? ለምንድን ነው አንገተን የደፋው? ለምንድን ነው አንገተን የደፋው? እንደዚህ ሲደነፋ ብለህ ምን ዝም ትላለህ? ስማ ለሱ ስትል ነው የሰው ነፍስ ያጠፋው። በሱ ትእዛዝ ነው አይደል መልአኩን የገደልከው? መልአኩን ገላ ሲጀምር አንተ ያረከው ነገር አለ እንዴ? ዝም በል። ይኸውልህ ኦልሬዲ ጉዳዩን ፈጽመዋል። መልአኩን ገለዋል። ስለዚህ ተናገር። እሱን ያዘዘህ ፊት ለፊቱ ተናገር። እኔ ያዘዝኩ ስነ ስርዓትን ያዝ። እረፍ ሰለሞን እረፍ። አንተ ስረፍ። እየሰማኝ ነው? እረፍ። አዎ አንተን ያዘዝከው፣ አንተን የከፈልከው። እሱን ያዘዘኝ። ፋይሉን አገኘለት ታዲያ? ፋይሉን አግኝተህ ሰጠው? ሰጥቼዋለሁ። ራሱ ጋር ነው ያለው። ምን አይነት ፋይል ነበር የፈለጋችሁት? የምን ፋይል? ስማ ባልደረባህን ድርጅቱን በሙሉ ውክልና ወስዶ ሲያስተዳድር የነበረውን መልአኩን እኛ እንደያዝነው ስላወቃችሁ ከዛና አይምሮ እየቀወሰ ስለነበር መረጃ ይወጣል ብላችሁ እንዲወገድ አደረጋችኋል። ያደረጋችሁትን በሱ ነው። እያንዳንዷን ነገር ተናዟል። እሱ በምን አይነት መንገድ እንዳልከው ጀምር ትራንስፈር አድርገለታል። ብሩ አይቻለሁ። ካንተ ነው ትራንስፈር የተደረገለት። በጣም ብዙ ሚሊዮን ብር ነው የላከለት። ጎበዝ ነህ በጣም። የአቶ መኮንንን ስም ለማጥራት ሰነዶችን ለማንተን ለማለት ጀምር። ሰለሞን ተነስ ሂድ። ካንተ ጋር ጨርሻለሁ። ይዛችሁት ሂዱ። ሰማኛለህ? በጣም ትዕግስቴን ልታስጨርሰኝ አይገባም። ወላሂ ተምራት አውቃለሁ፣ ታውቀኛለህ። ይኸውልህ ሲጀምር አንተ እየሰራ የነበረውን ስራ በደንብ እናውቃለን። ግልጽ ነኝ። እየሰራ የነበረውን ስራ አውቃለሁ። ስለዚህ መልስልኝ። ከመኮንን ጋር ምን ስትሰራ እንደነበር፣ ምን ስታደርጉ እንደነበር፣ በድርጅት ውስጥ ምን እያደረክ እንደነበር ምንም እኮ ይሄ እኮ የምታውቀው ነገር አይደለ? አንተም አቤልም የምታውቁት ነገር ነው። እሺ እኔና መኮንን ለሀገሪቷ የሚጠቅም ነገር በቃ አሪፍ የሆነ ነገር ነው እየሰራን ያለው እንደምታየው ማለት ነው። ድርጅቱ ጋርም ያው እናቶች እየተረዱ ነው። ልጆች ጥሩ ስልጠና ሰልጥነው ወደ ውጭ እየሄዱ እየሰሩ ነው። ሀገር ላይም እየሰሩ ነው።
የተሻለ ነገር ነው ሀገሪቷ እንድታድግ አሪፍ ነገር እያበለጸግን ያለ ነው አይደለ? ለምንድን ነው እዚህ ጋር የምንሰራው? ሰላም እየሰራች ያለች ኢትዮጵያ እንድታድግ እናቶችን እያሰለጠናችሁ ለእናቶች ገንዘብ እየረዳችሁ ነው። ወጣቶችን እያሰለጠናችሁ ለወጣቶች ገንዘብና ስራ እድል እየፈጠራችሁ ነው አይደለ? ይሄ የምታውቀው ነገር። ሴቶችን እያሰለጠናችሁ ሴቶችንም እንዲሰሩ እያደረጋችሁ ነው። ስማ መላቅ ይመስላል እንዴ? ምን እንደምታሰለጥናቸው ምን እንደምታሰሯቸው ምንድነው የምናሰራቸው? በየቦታው እንኳን አንተ እኮ ሰማኛል። ምንድነው የምናሰራ? ምንም የተለየ ነገር አይደለም። አንተ ሲጀምር ሰው አይደለህም። የምሬን ነው ታምራት። አንተ ሲጀምር ሰው አይደለህም። ሰው መስለህ ነው እዚህ ጋር ቁጭ ያልከው። ሰው መስለህ ነው ከማዕከላችን ተቀላቅለህ ነው የነበረው። ኢቭን ራሔልን ስትሞት እንኳን ቀብሯ ላይ አልተገኘም። ለምን ያልተገኘው? ከዛን ጀምርና ከመጀመሪያው ጀምረን እናወራ። ለምንድን ነው የራሔል ቀብር ላይ ያልተገኘው? ይኸውልህ እኔና ራሔል መቼም አንተም አቤልም ታውቁታላችሁ። ምን ፍቅረኛሞች እንደሆናችሁ? ፍቅረኛሞች ነበርን አይደለም ናችሁ? ነበርን። አዎ ከመሞቷ በፊት ነበራችሁ። አዎ ከመሞቷ በፊት ነበራችሁ። እኔና ራሔል ፍቅረኛ ነበርን። ኢቭን በሆነ ምክንያት ተጣልተን ነበረ። እሷ እኔን ሳይሆን አቤልን ነው የምታፈቅረው በእርግጠኝነት። አሁን ደግሞ አቤልን ሆነ እና ማንን ነበር የምታፈቅረው? ስማ እኔን ሳይሆን አቤልን ነበር። የረጅም ዓመት ፍቅረኛ ነበረች አልነበረችም? የረጅም ጊዜ ፍቅረኛ ነበረች አልነበረችም? በቃ ለገንዘብ የተለየ ነገር ኑሯት አይደለም ከኔ ጋር ነበረች። አንተ ዝም ብለህ ናት። ኢቭን እሷ ማን ነው አንተን ለማግባት በጣም ረጅም እቅድ ነበራት። የሞተች ቀን ምሽት ፓርቲ ላይ አንድ ላይ አልነበራችሁ? ነበርን እንጂ እኔ ግን ቀደም ወጥቼ ነበር። ሰማ ስነ ስርዓት። አሁን ይሄ ቀደም ወጥቼ ነበር ምናምን የሚለው ነገር አውቁ። አቤል ነው እናንተም ሁለታችሁን እዛ ጥሏችሁ ሄዱ። አቤል ብዙም እንደዚህ አይነት ቦታ ላይ ስለማያመሽ ስራ ስለሚበዛበት ጥሏችሁ አልወጣም። ቀድሞ ወጥቷል። ይኸውልህ አቤል ቀድሞ ጥሏችሁ ወጥቷል። አልወጣም ከዛ ቦታ ላይ እሱን ወጥቷል። ትቷችሁታል። ከዛ በኋላ አንተና ራሔል እዛ ቀራችሁ። እንዴት እንደሆነ ባይታወቅም ሲነጋ አቤል ቤት የራሔል አስክሬን ተገኘ። እኔና እሷ ብቻ አልነበርን እንደ ቤት ውስጥ የቀረነው አልነበርንም። ፍቅረኛ ነበረች እኮ። ፍቅረኛ ስለነበረች አብራችሁ ነበራችሁ። ከመሞቷ 2 ወር በፊት ተለያይተናል እና እሷ እኔ እሷን መግደል ብፈልግ እኮ ማለት ነው በዛ ሳምንታት ውስጥ መግደል ይችል ነበር። እስካሁን ጊዜ መጠበቅ አልችልም። መጠበቅ አልችልም ነበር። በየትኛው ሳምንታት? እሷ ከመሞቷ በፊት በነበሩት 1 ወራት ውስጥ መግደል ይችል ነበር አይደለ? እንደምታለው እኔ መጥፎ ሰው ነፍሰ በላ ምናምን ብሆን ኖሮ ነፍሰ በላ ስላልሆንክ ነው። ምን አይነት ሀገር እንደሚኖር እንተ ስነ ስርዓትን ያዝ። እናንተ ናችሁ ለማግማት እየሞከራችሁ ያላችሁ ሀገራችን ጽድት ያለች ሰብአዊነት የሚሰማው ህዝብ የሚኖርባት ፈራ እግዚአብሔር ያለው ህዝብ የሚኖርባት ድንቅ ሀገር ነው ያለን። እናንተ ናችሁ የባህር ማዶና ባህልና ወግና ይዛችሁ መጣችሁ እዚህ ሀገራችንን ልታደፈርሱ እየጣራችሁ ያላችሁት። ይሄ መኮንን ከሚባለው ቆሻሻ አለቃ ከዛ ከእንግሊዞች የሚያመጣው ዶላር አለ። በዛ ዶላር እናንተ ትንቋቃላችሁ። የሰው ዝም ብለህ አታጥፋ እየነገርኩ ነው። አሁንም ቢሆን ስነ ስርዓትን ያዝ። ስለመኮንን አታፍርም? ስለመኮንን ደረትን ነፍተህ የሰው ዝም ብለህ አታጥፋ ምን ትላለህ? የሰው ዝም ብለህ አስትሳደብ። ይኸውልህ የጓደኛን አጎት ነው ኢቭኑ ላይ እየተሳደብክ ያለው እዚህ ጋር አንተን አትበል። ይሄ አጎት አይደለም ሲጀምር። እኔ እኮ ምን የሚሰርቀው ሌላ የሚናገረው እንትን ሌላ። እንደው መኮንን ነው አይተህ እንደዚህ ማለት በጣም ከባድ ነው። እኔ እውነት የስንቱን እንባ ባበሰ ስንቱን እናት ከዛ ደሳሳ ጎጆ አውጥቶ እንደዛ ደረቷን ነፍታ እንድትኖር ስላደረገ ነው። ስንቱ ወጣት እናቱ መጦር ስለጀመረ ነው ሰርቶ የራሳቸውን ቤት ሰርተው ምን የመሰለ ህይወት እየኖሩ ስላለ ነው። ከዛ ጉልት ቸርቻሪ እናታቸው ስለወጡ እንደዚህ የደነዘዘ የፈነዘዘ ልጆችን ጥሩ አይምሮ እንዲኖራቸው ሰርቶ እንዲበሉ ስላደረገን ነው እንዴ? የደነዘዙ አእምሮ ያላቸውን ሰዎች ጥሩ እውቀት እንዲኖራቸው አደረጋችሁ። አዎ የተለየ ነገር አያደርግም። ጥሩ ፕላን ይዘን ስለመጣ ማለት ነው። እንደዛ ስላደረግን ግን ተገፋ። ያውላ ዶላር የፈሰሰው ያውላ እንትን የፈሰሰው ዝም ብሎ ነው ማለት ነው። እናንተ ሀገራችሁን ለማልማት ነው እየሰራችሁ ያላችሁት። የተለየ ነገር የለውም። ሌላ ሴቶችንስ ምን ነበር የምታደርጓቸው? ምንም ሌላ ወጣት እንደሚሰራው እነሱም እየሰሩ ነበር ስራቸው። እየሰሩ ማለት በቃ እንግዳ ሲመጣ ምናምን ነገር አቀባበል ይደረግላቸዋል። ስነ ስርዓት እንደዚህ አይነት ነገር ምንም አላደረግም።
ሄደው ያጫውቷቸዋል፣ የሚያቀራርቡላቸዋል፣ ገላቸውን ይሰጧቸዋል። ምን ያኮ የተከበረ ስራ አይደል እንዴ? ጥሩ ስራ እንዴ እንዲሰሩ ታረቋቸው በጋም ለስማችንን አታልፋ። ስማ ከነዛ መሃል ውስጥ ራሱ ብዙ ያባላካቸው ሴቶች አሉ። አንተ ራስህ በየቦታው እንደ ቅምጥ ያስቀምጥካቸው። አምጣና ሳይኝ እንደዚህ ምንም አይነት እንዳያገር። ለምሳሌ ቅርብ ጊዜ አሁን ተደብቀባት የነበረችን አይንዬን እናንሳ። ስለምንድን ነው የምታወራው? አሁን ቅርብ ጊዜ ከኛ ሸሽታ የተደበቅባትን አይንዬን ማንሳት እንችላለን። ቤተሰብ ጋር መደበቅም አልችልም እንዴ? መቀመጥም አልችልም። ቅምጥህን ነው ቤተሰብ ያልካት? እህቴ ናት። እህቴ ናት። ለዛ ነው ያስረግዝካት። ከኔ አይደለም ያረጋግጥ። ኢቭን የሶስት ወር እርግዝ ነች። ከኔ አይደለም ያረጋግጥ። አንተ የታባት ነች? እህቴ ነች። እኔ እናንተ አንተዋወቅም እንዴ? ቆይ ከማን ጋር ነው እያወራ ያለው? ስለኔ ምንም አታውቁት ነገር አለ? ምንም ከማን ጋር ነው እያወራ ያለው? እኔ እናንተ ዛሬ ነው እንዴ የተገናኘ ነው? አላቀህም እንዴ አንተ? ስማ እንደዚህ በትዕግስት ማውራ እኮ ማለት ነው። ቢያንስ አሁን ላይ ምንም ይኸውልህ ታውቃለህ፣ እኔም እንኳን አቤል ምንም ነገር ከያዘ እንደማንለቅ ታውቃለህ። አላማችንን ከማሳካት ወደኋላ እንደማንል ታውቃለህ። እያወቅህ ደግሞ አሁን ላይ ባንካጋር የተሻለ ነው። ራስህ ላይ ነገር አታብዛ። የሰማኝ ነው። ራስህ ላይ መዘዝ አታምጣ። ነገርህን ራስህ ላይ አታምዝ። አሁን ቆይ ምንድነው ፍላጎታችሁ? ፍላጎቴ ራሄልን የገደልካት አንተ ነህ። እኔ አልገደልኳትም። ለምንድን ነው አቤል ቤት ያስቀምጥከው አስክሬን? እኔ አልገደልኳትም። ማን የገደላት ታዲያ? እንዴ ምን ሆነ ነው? እኔ ቀድሜያት ወጥቼ ነበር ከዛ ቤት። የተደበቅኩትም በዛ ግድያ ላይ እኔ ልታስጠረጥሩ እየሞከራችሁ ስለነበረ ነው። እርግጠኛ ነኝ እንደውም ይሄ ሴራ ያንተና የአቤል ነው፣ ሌላ የማንም አይሆንም። እኔና አቤል አንተን ለማስጠርጠር እየሞከርን ነበር። አላቅም። ለዛ ነው የተደበቀው። ይኸውልህ አላቅም። ምን ያው አቤል ገደላት አንተ ገደልካት እያልኩ አይደለም። እኛ እኮ አንተ ጥርጣሬ ውስጥ መግባት የጀመርከው ከተሰወርክ በኋላ ነው። አዎ የተሰወርኩት ምክንያቱም ቀብሯ ላይ አልተገኘህም። አዳምጠኝ። አንተ አቤል ታስሮ ምንድነው የተፈጠረው ብለህ ልትጠይቀው አልልክም። በዛው ነው ደብዛና የጠፋው። እኔ ከዛ ቤት ከወጣሁ ሰዓት ጀምሮ ብዙ ቴክስቶች በስልክ ይገቡ ነበር፣ እኔ እንደገደልኳት ለማስመሰል ይሞክር። ኧረ እባክህ ከማን ነው የሚገባው? ብዙ ይደወሉልኝ ነበር። አላቅም ምንድን ነበር የሚሉት? እስኪ እነዚህ ቴክስቶች ምን ነበር የሚሉት? ላታምነኝ ለአንተ እኮ መናገር ምንም ትርጉም የለውም አይደለ? ምክንያቱም የማያሳምን ነገር ስለሆነ ይኸውልህ ብዙ ቴክስቶች ገብተዋል። ወደ ቤቴ ሲሄድ ቤቴ ተመረቃቁሩ ምናምን ያገኘሁት ብዙ ነገሮች ሊዘረፉ ሞክራል። እንደው በስልኩ ታርጌ ነው ያሰብኩት። እሺ ሆቴልም ይዤ ሆቴል ድረስ እየተመጣብኝ ነበረ። እኔም ልገደል ስለነበረ እንደዛም ነው በቃ እንደዛ ነበረ። ማን ነው የሚገድልህ? ለምንድን ነው የምትገደለው? አላቅም። ራሄድም ለምንድን ነው የተገደለችው? እኔም የማውቀው ነገር የለም። እኔና እሷ እንደተለያየ የሚያውቅ ሰው ምናልባት እሷ የኔ ፍቅረኛ ስለነበረች በዛ ይሰባስቡ ሊሆን ይችላል እኔ ሊገሉኝ የፈለጉት። ብዙ ቴክስቶች ሲገቡልኝ ነበር። ጓደኛዬም ታስሮ መጥቼ ልጠይቅ ያልቻልኩት ለዛ ነው። ኢቭን የሷ የፍቅረኛ የነበረች ልጅ ጋር ቀብር ላይ እንኳን መገኘት ያልቻልኩት ለዚህ ነው። ራይል ያኔ ፕሮግራሙ ሳጥን የጠጭ ከወጣሁ በኋላ ደውዬላት ነበር። ፍቅረኛ አይደለችም ተለያይተናል አላልክም ነበር? ያ ወንድ ልጅ ስትጠጣ ምናምን ብዙ ነገሮች እንትን ትላለህ። ናፈቀችኝ፣ ደወልኩላት። ስትጠጣ ተናፍቃለች። አጠገቤ የነበረች ልጅ ጠጥተህ ጥላት ከሄድክ በኋላ ናፈቀችህ እና ደወልክላት? አዎ ደውዬላት ነበረ። እሺ የአቤል እናት ጋር ትሄድ እንደነበረ ምናምን ነገረች። ትሄድ እንደነበር ምን ማለት ትሄድ እንደነበር? እየሄደች እንደሆነ እኔ ምን አውቃለሁ ለምን እንደምትሄድ። የአቤል እናት ጋር እየሄደች ነበር በዛ ሌሊት? አዎ በቃ ስደውልላት ምናምን በሙቁታ ምናምን የአቤል እናት ጋር እየሄደች እንደሆነ ነገረች። በዛ ሌሊት የአቤል እናት ጋር እየሄደች? አዎ የአቤል እናት ጋር እየሄድኩ ነው አለች። ለምንድን ነው የምትሄደው የአቤል እናት ጋር? እኔም አላውቅም። እኔ እንደው ሌላ ቦታ ተገናኝተን እንድንዝናና ፈልጌ ነበር። እዛ ሰው መሀል ውስጥ ምናምን ነገር በቃ ስለተለያየንም የተለያየንበትን ምክንያት ሳላውቀው ትታኝ ሄደችው። እነዛን ነገሮች ለማውራት ሌላ ቦታ መታ እንድናወራ ፈልጌ ነበር። ቅድም ግን ብለኛል እኮ አቤልን ነበር የምፈልገው ለዛም ነው የተለያየ ነው ብለኛል። አሁን ደግሞ የተለያየንበትን ምክንያት አላውቀውም እያልከኝ ነው። ያ እኔ ያን ነገር ያሰብኩበት ነው። በቃ የእሷን ደግሞ ዲቴል እንደዚህ ነው የምትለኝ ነገር አላውቀውም። ስለዚህ ያንን ነገር ስላሰብክበት አቤልን ስለምትወደው ነው የተለያየ ነው ብለህ ስላሰብክ ቀድመህ ስትደውልላት የአቤልን እናት ጋር እየሄደች እንደሆነ ነገረች። ስለዚህ አሁንም አረጋገጥክና አቤልን እንደምትወደው አንተ እንደምትወድ ሄደህ ገላት አስክሬኗን አቤል ቤት አስቀምጥከው። ምኑ ከምኑ ነው የምታገናኘው? ቆይ አንተ አውቀህ ነው እንደ እኔ ወንጀለኛ ለማድረግ የምፈልገው? ምክንያቱም አቤልን ስለምትወደው የአቤል እናት ቤት እየሄደች ነው። አንተ የተለያየችህ
አቤልን እንጂ አንተ እንደማትወድ ስላወቅ ነው። እኔ እንደዛ ማስበው ነው እኮ የምታስበው እንደዛ ነበር። አረጋገጠችልህ ስትደውልላት አረጋገጠችልህ። የአቤል ልጅ ማለት እኮ እሱን ታፈቅዋለሽ ማለት አይደለም እንዴ? ስታረጋገጥልህ ፈጠን ብለህ ሄድክና ገደልካት ነው ወቀጥታ አስክሬኗን አቤል ቤት እንደገደልኳት ማስረጃ አለ። ከዛን ቀን በኋላ ጠፍተሃል። እኔ ነኝ የግድያ ዛቻ እየደረሰብኝ ነበር። እሷን እኔ ታውቀኛለህ። እኔ ለምን አላናገርከኝም በዚህ ጉዳይ ላይ? አቤልን ለምን አላናገርከውም? አቤል ታስሮ ነበር በጊዜ። እሺ እኔ ለምን አላናገርከኝም? አንተም ማግኝበት ምንም እኔ ስልኬን አጥፍቼ ጠፍቻለሁ እኮ። ስልኬን አጥፍተህ ከመጥፋትህ እኔን ለምን አላናገርከኝም? የግድያ ዛቻ እየደረሰብኝ ነበር። እኔ የነበርኩበት 3 ቦታ በአንድ ቀን 3 ቦታ ነው የቀየርኩት። እዛ 3ቱም ቦታ እየመጡ ነበር። ማንንም ሰው ማመንበት የምችልበት ደረጃ ነበር። እዛ ነው በቴክስቶቹ ነው ራይልም እንደሞተች ያወቅኩት። ይሄንን ነገር እንመለስበታለን ማለት ነው። አልጠይቀህም። እኔ ከምታወራው ጋር ታወራለህ። ይሄን ነገር እነዛን የመጀመሪያ ላይ የነበሩትን እንተዋቸውና አሁን ላይ ስላለንበት እናውራ እስኪ። ምንድነው ያለንበት? ከራሱ ከሰለሞን አፍ በፊት ለፊት አንተ እንዳዘዝከው እንዲገድል ነግረዋል። እኛም ደግሞ የላከውን ገንዘብ አይተናል። ለምንድነው መላኩን ያስገደልከው? የተላከለት ገንዘብ ከድርጅቱ ስልጠና እንዲሰለጥን ስልጠናውን ሰልጥኖ ሲጨርስ ሲወጡ የራሳቸውን አይዲያ ካላቸው እንዲሰሩበት የሚሰጥ ነው። ይሄውን ለብር ለሱ ብቻ አይደለም። ይሄውን ለብር ለማንም ሰጥቶ ያውቃል። አዳምጠኝ ሰማኛል። ይሄውን ለብር ለየትኛውም ሰጥቶ አዳምጠኝ። ከሰለሞን ጋር ቅርብ ጊዜ የተገናኘው ማለት ቅርብ ጊዜ የተገናኘ ነው። የነበረበት ሲቹዌሽን ምንም ደስ የሚል ነገር አይደለም። የሚሰራበትን ስራ ነገረኝ። አንድ ልጅ እንደወለደ ችግር ላይ እንደሆነ እናት የሆነ የሚትሱ ቤተሰብ ምናምን ብዙ ነገሮች አጫወተኝ። ከሱ ጋር ብዙ ቦታ የምንተዋወቅም ስለነበረ ልረዳው ሞከርኩ። ድርጅቱ ላይ እንዲገባ አደረኩት። ስልጠና ሰለጠነ። ይሄ ለማንም የምናደርገው ነው፣ ለእናቶች የምናደርገው ነው። የእሱ ችግር ደግሞ በጣም እንትን ስላለብኝ ጓደኛዬም ስለነበረ እንዲረዳ አደረኩት። በዚህ ሁላ ገንዘብ ልክ ምንም የሚካበረ ገንዘብ አይደለም። ሌሎቹ የገባላቸው ያክል ነው የገባለት። ለማንም ለሌሎቹ የሚሰጠው አይነት ገንዘብ ምንም የምታውቀው ነገር አይደለም። ምክንያቱም ስላየ ነው። ትራንስፈሩን አይተነዋል። ያስገባውን ገንዘብ አይተነዋል። የሰማኝ ነው። ይኸውልህ አሁን ወደዚህ ማድረጉን ተው። እሱም አምኗል። አብራ ሆና መላኩን የገደለችውም አምናለች። አንተ ትእዛዙን ለሱ ስጥ እንጂ እሱ ከሌላ ሰው ጋር ነው የፈጸመው ይሄን ትእዛዝ። ጅብነቱ የላከለትን ገንዘብ ለሷ ራሱ ድርሻውን አልከፈላትም። ጉዳዩን ከፈጸሙ በኋላ ልጅቷንም ቀርቷታል። አየህ አንዳንድ ጊዜ ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል። ያ ደግሞ መዘዝ ይዞ ይመጣል። ይኸውልህ እኔ አሁን ምንም የምታረጉ ነገር ምንም እየገባኝ አይደለም። እንትና ተገደለ እንትና ራሂል እኔ ምንም አውቀው ነገር የለም። በቃ እኔም ለራብሴ ስለ ሁሉን ነገር እንቶ እየሰራ ያለው የአቤል አጎት ድርጅት ውስጥ ነው ኤንጂኦ ላይ አይደለ? የአቤል አጎት ድርጅት ደግሞ ሙሉ በሙሉ ስሙ ያለው በአቤል እናት ስም ነው። ይህንን ነገር አቤል አያውቅም፣ አንተ ግን ታውቃለህ። ድርጅት እንዳለ በእናቱ ስም የአጎትዮ ድርጅት እንደሆነ አንተ ብዙ ነገር ታውቃለህ። ውስጥም ገብተህ እየሰራ ነው። አቤል ግን ድርጅት ራሱ በእናቱ ስም እንዳለ አያውቅም። ለምን አልነገርከውም? ጓደኛ አይደል? የፈለገ ጓደኛ ቢሆን ይሄ የስራ ሚስጥሮች አሉ። ስራችን ላይ ስንሰራ ይሄ ትልቅ ፕሮጀክት ነው። እንደ ማንም የጻ ልጅ ጫወታ አይደለም። እና አቤል ነው የጻ ልጅ ምንጮች ለአቤል ነው የጻ ልጅ። እኔ እንደዛ እያልኩ አይደለም። እና ቆሻሻ ስራ ስለሆነ የሚሰራው ድርጅቱ ስለምታውቅ አቤል ካወቀ ሁላችሁንም እስር ቤት እንደሚወረውራችሁ። እናቱ እኮ ናት፣ በእናቱ ስም እኮ ነው ያለው። እና እሷ ምንም አትሆንም ማለት ነው። እናትየው ምንም እንደማያውቁ እናውቃለን። ነገር ግን እናትየውንም አሁን ላይ አሳልፈን ለህግ ሰጥተናል። አቤል ራሱ ለህግ አሳልፎ ሰጥቷል። ሳታውቅ ተጫውታችሁባታል። እንግዲህ ከእጇ በልተሃል፣ ከእጇ ጠጥተሃል፣ በቤቷ አድረሃል፣ በቤቷ ኖረሃል። ነገር ግን እቺን ምስኪን ሴትዮ ምንም አታውቅ ሴትዮ ወንጀለኛ እንድትሆን አደረጋችሁ አንተና ወንድሟ። እኔ አሁን ምንም የምታወራው ነገር አልገባኝም። አይገባም። እኔ ምንም ማላውቀው ምስኪን ማላውቀው ነገር ውስጥ ገደል ውስጥ አትክተቱኝ። አረ ምንም ማላውቀው ምስኪን። ይኸውልህ አንተ እዚህ ጋር ማለት በአንድ አቅጣጫ ብቻ ነው እየሄዳችሁ ያላችሁት፣ አንተም አቤልም። ሲቀጥል የእናንተ ስራ ምን እንደሆነ ይታወቃል። ሰው ትንሽ ስህተት አይደለም እንደዚህ የፈጠራችሁት ውሸት፣ ትንሽ ስህተት ቢገኝ ድርጅቱን ምን አይነት ነገር ውስጥ እንደምትከቱ ታውቃላችሁ። ኢቭን በዛ ታይም እናንተ እንደዚህ ወሬ በምታመላልሱበት ታይም የተፈጠረ ችግሮች ነበሩ። ድርጅቱ ላይ የሆኑ ሰራተኞች የሆነ ችግር ፈጥሮ ነበረ። እሱን ነገር አጣርተን ለህግ ልናቀርባቸው እንትን እያለን ነበር። እናንተ ዘላችሁ ገባችሁና ነገሩን ሙሉ ነገሩን እንትን ብላችሁ ሙሉ ድርጅቱን ሰው
ወንጀለኛ ያደርጋችሁ። ስለዚህ ኢቭን እነዛን የመሰለ ትልቅ ሰው አዋርዳችሁ እንደዚህ ስማችሁ ማጥፋት ጀመራችሁ። ማን ነው ትልቅ ሰው? መኮንን ነው ትልቅ ሰው የምትለው? የገዛ ሚስቱን ለወንድሞቿ ለቤተሰቦቿ ሞታለች ብሎ እንግሊዝ ሀገር ተቀብራለች ብሎ አሳብዶ ወደዚህ ወደ ኢትዮጵያ ይላኩ። የመኮንን እናት ቤት የአቤል እናት ቤት ለተወሰነ ጊዜ እንድትቀመጥ የተደረገው አዳማ ድረስ እንድትላክ የተደረገችው ነች። እኔ ስለማያገባኝ ነገር አታውራብኝ። የማውቀው ነገር የለም። ይህን ድርጅት ካቋቋመችው እኮ ትዕግስት ነች፣ የመኮንን የቀድሞ ባለቤት። ነገር ግን እሷ ቆሻሻ ስራ እንዲሰራበት ስለማትፈልግ ከሱ ጋር ስትጋፈጥ ለቤተሰቦቿ ሞታለች የሚል መረጃ አስነግሮ አሳብዶ ወደ ኢትዮጵያ ላካት። ይኸውልህ እኔ ምንም ማውቀው ነገር የለም። አሁንም ነገሩን እየነገርኩ ነው። እኔ ምንም ማውቀው ነገር የለም። መኮንን ምንም ማስረጃ በሌለ ስሙን አታጥፉ። ስለዚህ አሁን ለመኮንን ስም እየተቆረቆርክ ነው። ምን ማለት ነው? እንዴት አልቆረቆርም? እንጀራ የሰጠኝ እኮ እሱ እኮ ነው አይደለ? እሺ ይሁን፣ እንመለስ። አሁንም ሌላ መረጃ ልንገርህ እስኪ። ይኸውልህ መረጃ ብለህ የምታቀርቡ የውሸት እንትንን ተውና ማለት ነው። አሁን ጊዜን አትፍጅብኝ። እኔ ወደምሄድበት ልሄድበት። የትም አባት ሄደው ሲጀምር ሲቀጥል ደግሞ ምንም ማስረጃ ሳይሆን እዚህ ጋር ልታቆይበት የምችልበት መንገድ የለም። አንተ ተራሱ እዚህ ጋር ወራ ብለህ እኔን እዚህ ጋር እንትን ማለት አችልም አይደለ? ተራሱ አይደለ? ሲጀምር ጠበቃዬን ጥሩልኝና ማናገር እፈልጋለሁ። አለማውራትም እኮ መፍትሄ። ጠበቃውን ልጥራለህ? ሌላስ ፊልም ታበዛለህ እንዴ? ይሄን ቃቃን እዛ ከለመርከው ሰው ጋር ትጭታለሽ። አለማውራትም መፍትሄ ነው። እስካሁንም ለአክብረን ያወሩክ እሱን ወደ ሳይሆን በግድ እንድታወራ አደርጋለሁ። ሌላው ጥያቄን እንድትመልስልኝ እፈልጋለሁ። የሰማኝ ነው። በቅርቡ የአቤልን እናትና የአቤልን ወንድም ዮናስን ለማስገደል እቅድ አውጥተዋል። አንተ ይኸውልህ እንድትገልልህ ራሳችሁ ካሰለጠናችኋትና ከብዙ ሰው ኮሚኒኬት እንድታረግ የስራ ድል ከፈጠራችኋት ልጅ ጋር ዲል አድርገሃል እና ውሳኔ እየጠበቀች ያለችው እሷም ደግሞ ዮናስን በፍቅር አጥር ምድዋለች። የአቤልን ወንድም እንግዲህ ግን እኛ ደርሰንባታል። አንድ ነገር ልንገርህ፣ እዚህ ጋር አንድ ነገር ልንገርህ። መኮንን ስለአንተ ምን እያሰበ እንደሆነ መኮንን አንተን ሊያስገድልህ ለእሷ ደግሞ እሷን አናግሯታል። መኮንን ሊያስገድለኝ? አዎ መኮንን አንተን ሊያስገድልህ። እኔ ለአንተ የሆነ ሚስጥር አውጥቼ ምናምን የምሰጥ መስሎ ከሆነ አትሸወድ። እሺ አንድ ነገር ልንገርህ። ምንም አትሸወድ እኮ አንድ ነገር ልንገርህ። አንተም የአቤልን እናት እና የአቤልን ወንድም እንድትገልል ያዝዝካት ልጅ ዱባይ ሄዳ መኮንንን አላገኘችው? ከዚህ ቀደም እድሉን አግኝታ መኮንንን አላናገረችው? ማንም ሰው አድርጎት የማያውቀው ከእንግሊዝ ዱባይ ሄዶ እሷም ከዚህ ዱባይ ሄዳ አልተገናኙ? አየህ፣ እዛ ድረስ ሄደችው እሷ ከእሷ ጋር መጋደም ፈልጎ ስለነበረ፣ እሷን መጠቀም ፈልጎ ስለነበረ፣ የሆነ ነገሯ ስለተመቸው ከእሷ ጋር ጊዜ ማሳለፍ ስለፈለገ አስጠርሷት እዛ ድረስ ሄዳ ነበር። እሷም በደንብ ስለሚያምናትና ያላትን ችሎታ በጣም ቆራጥ እንደሆነ ስለሚያውቅ አንተን ለማስገደል ደግሞ ከእሷ ጋር ዲል አደረገ። እሺ ብላ ተቀበለች ትዕዛዙ። ምክንያቱም ከሁለታችሁም ገንዘብ ለማግኘት አንተ የአቤል እናትና የአቤል ወንድም የሚገደሉበትን ገንዘብ ብከፍል ተቀብላ ወዲያው አንተን ትገል ነበር። ግን እኛ ቀድመን ይዘናታል። እያንዳንዱን ነገር ደግሞ ተናዛለች። አንተም ትዕዛዝ እንደሰጣት መኮንንም ትዕዛዝ እንደሰጠች። ታዲያ ለዚህ ሰው እየተከራከረለታል። አሁን ስሙን አታጥፉ ምናምን እያልክ ይኸውልህ፣ አንተ አሁን እኮ ዝም ብለህ ነው እያወራ ያለው አይደለ? እኔ ከየት እያመጣ እንደምዘባርቀው ራሱ አንተ ሰራም እንዴ? ለምንድን ነው እንትን የምትሉት? በትናንትናው ዕለት እንዴት እንደሆነ አላውቅም፣ መረጃው ደርሶ አምልጠህናል። ሴት አስመጡልኝ ብለህ ሴት አስመጥተን እየመጣልህ ነበር። ልገሉኝ ነው እንጂ የመጣችሁት። ምን ሲመጣልህ ሴቷን እንግዲህ ያችን ሴትኛ ከመንገድ ላይ አድርገናት መልሰናት። ያችን ልጃገረድ ገና ታዳጊ የሆነች ልጅ ህይወቷን ልታጨለመው ነበር በወንድሙ አማካኝነት። ግን እኛ እግዚአብሔር ይመስገን ልጅቷን ልናተርፋት ችለናል። ግን ቦታው ላይ ስንገኝ አምልጠናል፣ መረጃው ደርሶ። ዛሬ ግን ይዘናል። እየሰማኝ ነው። ስለዚህ ያለውን ነገር ብትነግረኝ አሪፍ። ያለውን ነገር ሙሉ በሙሉ ብታጫውተኝ ጥሩ ነው። እኔ ምንም አውቀው ነገር የለም። አሁንም ቢሆን ለመኮንን ባሸፍንለት የተሻለ ነው። ምንም እየሸፈንኩት አለ አይደለም ነገር ያለው ስለ ድርጅቱ እኔ እዚህ ጋር አቤል ምናምን የምትለኝ ነገር አቤል እዚህ ጋር እናትና አጎቱ ያልነገሩትን ነገር እኔ ከየትም አምጥቼ ምንም የምነግረው ነገር የለም። ገባ? ለምን እሱ እንዲያውቅ ስላልተፈለገ ነው። መቼም ድርጅቱ በእናቱ ስም እንዳለ እንዲነገር ስላልተፈለገ ነው። ገባ?
ምክንያቱም ያው ስለ ድርጅቱ ካወቀ ስለ ድርጅቱ ምንነት ምን እንደሚሰራ ምናምን ነገር ያጣራል። ድርጅቱ ምን እንደሚሰራ ይታወቃል። የእርዳታ ድርጅት ነው። በቃ በእናቱ ስም ነው ያለው። እያንዳንዳቸው ቶሎ ብሎ ድርጅቱ እንዲዘጋና ከእናቱ ሁሉ ነገር እንዲወርድ እንዲሁም ደግሞ እያንዳንዳቸው ሰዎች እንዲቀጡ ስለሚያደርግ እንዳይነገረው ተባለ። ድርጅቱ ምን እንደሚሰራ ይታወቃል። ነገር ያለው መጀመሪያ ድርጅቱ ምን እንደሚሰራ ይታወቃል። የእርዳታ ድርጅት ነው። ምስኪኖቹ የሚረዳ ድርጅት ነው። ስለዚህ ምንም የምትነግረኝ ነገር የለም ማለት ነው። ምን ኑሮ ነው ምን ምነግርህ እንዴ? አሁንም እኮ እየነገርኩ ነው። ይኸውልህ በደንብ አስብበት። ከዚህ በላይ እኔ ካንተ ጋር ማውራት አልፈልግም። አታስፈራራኝ። ምንም ታስፈራራኝ ነገር የለም። ወስጄ ለአቤል ነው የምሰጠህ። ምንም ታስፈራራኝ ነገር ከአቤል ጋር ነው የምታወራው። ጓደኛህ ነው አይደል? እስኪ አይኑን እያየው ተነግሯል ለሱ። ከኔ በላይ መቼም እሱ ነው። እኔ እሱ ጋር ስትመጣ ምናምን ነው የማውቀው። ይኸውልህ እስካሁንም ምንም የከፋ ነገር ላደርስብህ ባልፈለኩት ከሱ ጋር እንድትወያይ ስለፈለኩ ከሱ ጋር አይኑን እያየ ምላሽ ትሰጠዋለህ። አብረው በልተሃል። ብዙ ነገር አድርጎልሃል። ታስታውሳለህ። ብዙ ነገር አድርጎልሃል። ብዙ ውለታው አለብህ። ለማውራት ነው እንዲያረጋግጥ። ግን ያንን ነገር በጠቅላላ ክደኸዋል። አሳልፈ ልጁን ለእሳት ለጅብ ሰጥተኸዋል። እስኪ አይኑን እያየ ምን እንደምትለው አብረን ምንንም ምላሽ እንደምትሰጠው እንሰማለን። ሰማኛል። አስብበት። የምትመልስለትን ነገር እርግጠኛ ልትሆንበት ይገባልሽ። ምንም እንደዚህ ግን እንደኔ እኔ ጋር እንደደነፋው እሱ ጋር እንዳደነፋ። ምክንያቱም ያረከውን ነገር ታውቃለህ፣ ምን አይነት ውሳኔ ሊወስንብህ እንደሚችል ታውቃለህ። ስለዚህ ልጁን ባታናድደውና ባታበሳጨው የተሻለ ነው። ምክር ነው የምመክረሽ። ምናልባት ነገ ላይ ጸጽቶ ሰው የምትሆን ከሆነ እንደ ምክር ነው የምነግርህ። የሰማኝ ነው እየሰማኝ ነው ወይ? ነገርኩህ እኮ ምንም አውቀው ነገር የለም። እባክህ ዝም በል ተነስ። ይዛችሁ ሂዱ። ውጣ። ይዘው ሂድ። ውድ ቤተሰቦች በመጨረሻም ታምራት በእጃችን ገብቷል። ትዕግስቴን በጣም ልቆጣጠር ሞክሬያለሁ። ምክንያቱም ከኔ ጋር ነው ማውራት ያለበት፣ ከአቤል ጋር ነው ማውራት ያለበት፣ መነጋገር ያለበት ከአቤል ጋር። አቤል ማለት እንግዲህ አብሮት የበላ አብሮት የጠጣ አብሮት የኖረ አብሮት ያደገ ጓደኛው ነው፣ ከጓደኛም በላይ ቤተሰብ። ነገር ግን የሰጠውን የመለሰለትን ውለታ አይተናል። ስለዚህ ለአቤል እያንዳንዱን መልስ ለአቤል ይስጠው። አይኑን እያየ አስፈላጊ ከሆነ ከአቤል ጋር ቁጭ ብዬ የዛኔ ሲያወሩ መስማት ፈልጋለሁ። ማለት ምን አይነት ምላሽ ሊሰጠው እንደሚችል ማየት ፈልጋለሁ ከአቤል ጋር ሆኜ። ነገር ግን ካልቻልኩም ስራ ከበዛብኝም አቤል ብቻውን ራሱ ቁጭ ብሎ እንዲያናገረው ፈልጋለሁ። አቤልም ስሜታዊ ሊሆን ይችላል። ያው ለልጆቹ በደንብ አስጠነቅቃቸዋለሁ። ምንም ነገር ውሳኔ እንዳይወስን መጠበቅ ያለበት ነገር መጠበቅ ስላለበት። ለማንኛውም ወደ ቤተሰቦች እስከዚህ ሰዓት ድረስ አብራችን ቆይታችሁ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ እላለሁ። እንግዲህ ውድ ቤተሰቦች ይህ ቻናል ብዙዎችን እንባቸውን ለማበስ ወንጀል ሰርቶ የተደበቁትን ደግሞ ካሉበት ጉድጓድ ቆፍሮ አውጥቶ ለህግ አካል ለማቅረብ ቆርጦ ተነስቶ እየሰራ ያለ ቡድንን ያካተተ ቻናል ነው። ስለዚህ እባካችሁ ይህንን ቡድን ደግሞ መደገፍ የምችሉት ይህንን ቡድን ማበረታታት የምችሉት ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ እንዲሁም ይህንን ቻናል ሰብስክራይብ ያደርጋችሁ በማሳደግ ነው። እባካችሁ እስኪ 200,000 እንግባ። 200,000 ቢያንስ አስገብኝ። ተራ ነገር እየተሰራም 200,000 አይደለም ሚሊዮን ይገባል። እንደዚህ አይነት የህይወት መስዋዕትነት እየተከፈለ ለሀገር ለወገን ለህዝብ እየተሰራ አለመደገፍ ማለት ደግሞ ነፉግነት ነው። ምክንያቱም እነዚህን ወንጀለኞች እኛ ስንተባበር ነው ልናጠፋቸው የምንችለው። የእናንተ ትብብር ደግሞ በአካል ባይሆንም በሰብስክራይብ እና ከጎናችሁ ነን አለን በርቱ በማለት ኮሜንት ላይ በመጻፍ እንዲሁም ደግሞ ቪዲዮን ላይክ በማድረግ ብቻ ነው። ሌላ በምንም ማለት ነው። ላይክ እና ላይክ በማድረግ ማለት ነው። ስለዚህ ውድ ቤተሰቦች እባካችሁን እርዱን፣ አሁንም ደግፉን፣ ከጎናችን ሁኑ ማለት እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ። ሼር እና ላይክ ማድረግ እንዳይረሳ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ